ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ቀለል ባለ መልኩ በቀ ቤተሰብ ቃላቶችን ምስረታን ነው ዛሬ ይዤላችሁ የመጣሁት። ብዙውን ጊዜ ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ትቸገራላችሁ። ቀለል ባለ ሁኔታ እንዴት አድርገን ነው ፊደላቶችን ወይም ሆሄዎችን አገጣጥመን ቃላቶችን መስርተን ማንበብና መጻፍ የምንችለው የሚለውን ቀለል ባለ ሁኔታ ነው ዛሬ የምናየው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በቀ ቤተሰብ ቀለል ባለመልኩ እንዴት አድርገን ነው ቃላቶችን አገጣጥመን ማንበብና መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው። እንግዲህ ዛሬ የመጀመሪያ ደረጃ ምንድን ነው? ፊደሎችን ወይም ሆሄዎችን ቅርጻቸውና ድምጻቸውን መለየት ነው የሚጠበቅብን ማለት ነው። የመጀመሪያ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እንግዲህ እነዚህ የቀ ቤተሰቦች ናቸው በእያንዳንዳቸው። ነገር ግን ቀለል ባለ ሁኔታ እንዴት አድርገን ነው ቃላቶችን መስርተን አገጣጥመን ማንበብና መጻፍ የምንችለው የሚለውን ነው ዛሬ የምናየው። በቀ ቤተሰብ በመጀመሪያ ፊደሏ ቀ፣ መ፣ ሰ፣ ቀ፣ መ፣ ሰ በአንድ ላይ ቀመሰ፣ ቀመሰ ይላል። እንግዲህ እንጠቅለል ስናደርገው መ የመጀመሪያ ቤተሰብ ነች፣ ሰም የመጀመሪያ ቤተሰብ ነች። በአንድ ላይ ቀመሰ ብለን በዚህ መልኩ አገጣጥመን ማንበብና መጻፍ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ ቀበረ፣ ቀበረ በአንድ ላይ ቀበረ፣ ቀበረ ይላል። በም የመጀመሪያ ቤተሰብ ናት፣ ረም የመጀመሪያ ቤተሰብ ነች። በአንድ ላይ ቀበረ ብለን በዚህ መልኩ እናነባለን እንጽፋለን። ቀጣይ ደግሞ ቀረበ፣ ቀረበ በአንድ ላይ ቀረበ፣ ቀረበ። ረና በ የመጀመሪያ ፊደል ናቸው። በአንድ ላይ ቀረበ ብለን በዚህ መልኩ ማንበብና መጻፍ ቀለል ባለ ሁኔታ። ቀጣይ ደግሞ ቀሸረ፣ ቀሸረ በአንድ ላይ ቀሸረ፣ ቀሸረ። ሸናረ የመጀመሪያ ፊደል ናቸው። ቀሸረ ብለን በዚህ መልኩ ማንበብና ቀለል ባለ ሁኔታ መጻፍ። ቀጣይ ደግሞ ቀደመ፣ ቀደመ በአንድ ላይ ቀደመ፣ ቀደመ ብለን ማንበብና መጻፍ እንችላለን። ደና መ የመጀመሪያ ፊደል ናቸው። በዚህ መልኩ ቀለል ባለ ሁኔታ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ቀጠረ፣ ቀጠረ በአንድ ላይ ቀጠረ ይላል። ቀጠረ። ጠናረ ምንድን ናቸው? የመጀመሪያ ፊደል ናቸው። በአንድ ላይ ቀጠረ ብለን በዚህ መልኩ ማንበብና መጻፍ እንችላለን። ጠቅለል ስናደርገው ቀመሰ፣ ቀበረ፣ ቀረበ፣ ቀሸረ፣ ቀደመ፣ ቀጠረ ይላል። በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በሁለተኛዋ ፊደል በቁ ቁምጣ፣ ቁምጣ ይላል። በአንድ ላይ ቁምጣ፣ ቁምጣ። ም የመቤተሰብ ስድስተኛ፣ ጣ ደግሞ የጠ ቤተሰብ አራተኛ። በአንድ ላይ ቁምጣ ብለን እናነባለን። ቁምጣ ብለን መጻፍና ማንበብ ቀለል ባለ ሁኔታ። ቀጣይ ደግሞ ቁርስ፣ ቁርስ። ር የረ ቤተሰብ ስድስተኛ፣ ስ ደግሞ የሰ ቤተሰብ ስድስተኛ። በአንድ ላይ ቁርስ ይላል። ቁርስ። ቀጣይ ደግሞ ቁልፍ፣ ቁልፍ በአንድ ላይ ቁልፍ፣ ቁልፍ ብለን እናነባለን። ል የለ ቤተሰብ ስድስተኛ፣ ፍ ደግሞ የፈ ቤተሰብ ስድስተኛ። በአንድ ላይ ቁልፍ ብለን እናነባለን። በዚህ መልኩ ቀለል ባለ ሁኔታ መጻፍ እንችላለን። ቀጣይ ደግሞ
ቁጠባ ቁጠባ ጠቅለል ስናደርገው ቁጠባ ቁጠባ ብለን በዚህ መልኩ ማንበብና መጻፍ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ ቁጭት ቁጭት በአንድ ላይ ቁጭት ይላል። ቁጭት ጭ የጨ ቤተሰብ ስድስተኛ፣ ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ቁጭት ብለን ማንበብና መጻፍ። ቀጣይ ደግሞ ቁጥር ቁጥር በአንድ ላይ ቁጥር ቁጥር በሁለተኛዋ ፊደል በዚህ መልኩ ቀለል ባለ ሁኔታ ቃላቶችን አገጣጥመን መጻፍና ማንበብ እንችላለን። ቀጣይ ደግሞ በሶስተኛዋ በቂ ቂጣ ቂጣ ጣ የጠ ቤተሰብ አራተኛ ነች። በአንድ ላይ ቂጣ ብለን እናነባለን። ቂጣ። ቀጣይ ደግሞ ቂም ቂም በአንድ ላይ ቂም ቂም ም የመቤተሰብ ስድስተኛ በአንድ ላይ ቂም ብለን እናነባለን። ቀጣይ ደግሞ ቂሊንጦ ቂሊንጦ በአንድ ላይ ቂሊንጦ ቂሊንጦ ሊ የለቤተሰብ ሶስተኛ፣ ጦ ደግሞ የጠቤተሰብ አራተኛ በአንድ ላይ ቂሊንጦ ብለን እናነባለን። ቂሊንጦ። ቀጣይ ደግሞ ቢቂላ ቢቂላ በአንድ ላይ ቢቂላ ቢቂላ ቢ የበቤተሰብ ሶስተኛ ናት። ላ ደግሞ የለቤተሰብ አራተኛ በአንድ ላይ ቢቂላ ብለን እናነባለን። ቀጣይ ደግሞ ጥቂት ጥቂት በአንድ ላይ ጥቂት ጥቂት ይላል። ጥ የጠ ቤተሰብ ስድስተኛ ናት። ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ጥቂት ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብ እና መጻፍ እንችላለን። ቀጣይ ደግሞ ደቂቃ ደቂቃ በአንድ ላይ ደቂቃ ይላል። ደቂቃ ደ የመጀመሪያ ቤተሰብ ነች። ቂና ቃ ደግሞ ቂ ሶስተኛ፣ ቃ አራተኛ በአንድ ላይ ደቂቃ ብለን በዚህ መልኩ በሶስተኛ ፊደል ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ በአራተኛዋ ቃ በቃ ቃል ቃል በአንድ ላይ ቃል ቃል ይላል። ል የለቤተሰብ ስድስተኛ በአንድ ላይ ቃል ብለን እናነባለን። ቀጣይ ቃሪያ ቃሪያ በአንድ ላይ ቃሪያ ቃሪያ ብለን እናነባለን። ሪ የረ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ በአንድ ላይ ቃሪያ ብለን ማንበብና መጻፍ ቀለል ባለ ሁኔታ። ቀጣይ ደግሞ ቃጠሎ ቃጠሎ በአንድ ላይ ቃጠሎ ይላል። ቃጠሎ ጠ የጠ ቤተሰብ መጀመሪያ፣ ሎ ደግሞ የለቤተሰብ መጨረሻ በአንድ ላይ ቃጠሎ ብለን እናነባለን። ቀጣይ ደግሞ ቃጤራ ቃጤራ በአንድ ላይ ቃጤራ ቃጤራ ጤ የጠ ቤተሰብ አምስተኛ፣ ራ ደግሞ የረ ቤተሰብ አራተኛ በአንድ ላይ ቃጤራ ብለን እናነባለን። ጠቃሚ ጠቃሚ በአንድ ላይ ጠቃሚ ጠቃሚ ጠ የመጀመሪያ ቤተሰብ የጠ ቤተሰብ ናት። ሚ ደግሞ የመቤተሰብ ሶስተኛ በአንድ ላይ ጠቃሚ ብለን በዚህ መልኩ ማንበብና መጻፍ። ቀጣይ ደግሞ ስቃይ ስቃይ በአንድ ላይ ስቃይ ስቃይ። እንግዲህ በአራተኛዋ በቃ በዚህ መልኩ ቀለል ባለ ሁኔታ አገጣጥመን ቃላቶችን ማንበብና መጻፍ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ በቄ በአምስተኛዋ ቄራ ቄራ በአንድ ላይ ቄራ ቄራ። ቀጣይ ደግሞ ነቄ ነቄ በአንድ ላይ ነቄ ነቄ። ቀጣይ ደግሞ ሳቄ ሳቄ በአንድ ላይ ሳቄ ሳቄ። ቀጣይ ቄሳር ቄሳር በአንድ ላይ ቄሳር ቄሳር። ቀጣይ ደግሞ ቄጠማ ቄጠማ በአንድ ላይ ቄጠማ ቄጠማ። ቀጣይ ደግሞ ባቄላ ባቄላ በአንድ ላይ ባቄላ ባቄላ። በአምስተኛዋ ፊደል በቄ በዚህ መልኩ ቃላቶችን በማገጣጠም በማጣመር ቀለል ባለ ሁኔታ ማንበብና መጻፍ። ቀጣይ ደግሞ በስድስተኛ ቅርብ ቅርብ በአንድ ላይ ቅርብ ቅርብ ይላል። ቀለል ባለ ሁኔታ ቅርብ ብለን
ማንበብና መጻፍ እንችላለን። ቀጣይ ደግሞ ቅጥር ቅጥር በአንድ ላይ ቅጥር ቅጥር። ቀጣይ ደግሞ ቅዱስ ቅዱስ በአንድ ላይ ቅዱስ ቅዱስ ይላል። ቀለል ባለ ሁኔታ በዚህ መልኩ ቃላቶችን በማጣመር መጻፍና ማንበብ። ቀጣይ ደግሞ ጥቅም ጥቅም በአንድ ላይ ጥቅም ጥቅም ብለን እናነባለን። ቀጣይ ደግሞ እቅድ እቅድ በአንድ ላይ እቅድ እቅድ። ቀጣይ ደግሞ አቅም አቅም በአንድ ላይ አቅም አቅም ይላል። እንግዲህ ጠቅለል ስናደርገው በቅ ቤተሰብ በዚህ መልኩ በማጣመር ቃላቶችን በማገጣጠም ማንበብና መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ በመጨረሻዋ በቆ ቆመ ቆመ በአንድ ላይ ቆመ ብለን እናነባለን። ቆመ። ቀጣይ ደግሞ ቆየ ቆየ በአንድ ላይ ቆየ ቆየ። ቀጣይ ደግሞ ቆፈረ ቆፈረ በአንድ ላይ ቆፈረ ቆፈረ ብለን እናነባለን። ቀጣይ ቆጠረ ቆጠረ በአንድ ላይ ቆጠረ ቆጠረ። ቀጣይ ደግሞ ቆለፈ ቆለፈ በአንድ ላይ ቆለፈ ቆለፈ። ቀጣይ ደግሞ ቆረሰ ቆረሰ በአንድ ላይ ቆረሰ ቆረሰ። ጠቅለል ስናደርገው እንግዲህ በቆ ቤተሰብ በዚህ መልኩ ቀለል ባለ ሁኔታ ቃላቶችን በማገጣጠም ማንበብና መጻፍ እንችላለን። እንግዲህ እንደ አጠቃላይ በቀ ቤተሰብ ቀለል ባለ ሁኔታ እንደዚህ አድርገን ቃላቶችን መስርተን ማንበብና መጻፍ እንችላለን። በቀጣይ ቪዲዮአችን ስንገናኝ መልካም ጊዜ መልካም ቆይታ